ንስሐ ወደ ገነት ለመግባት ኃጢአተኛ ብትሆኝም ችግር የለውም ማለት ነው። ተውበት የሚባል ነገር አለ ብያለሁ። ንስሐ ስትገባ ቆይ የአላህ መገኘት ፕሬዘንሱም የለም ነው እንዴ ገነት ውስጥ ሐሳብሽ? ይልክ ነው እንዴም ጀነት ማለት አላህ ለባሮቹ ያዘጋጀው ቤት ነው። ቤት አላህ ያዘጋጀው ቤት ውስጥ ለመኖር ቅዱስ መሆን አይገባሽም? ይገባሻል። ቅዱስ ለመሆን ደግሞ ተውበት አደርጋለሁ እያልኩ እኮ ነው ሀቢቢያና። ከኃጢአት ራሴን አጸደዋለሁ። አላህ ደግሞ መሐሪ ነው ጌታ ነው እያልኩ ነው። ኃጢአትሽ በምንድን ነው የሚጸደው? በተውበት። ተውበት ምንድን ነው? ንስሐ እንዴ ንስሐ ምን ብለሽ እየገባሽ ነው? አሁን ለምሳሌ ልንገርሽ፣ አላህዬ ማረኝ ይሄን ወንጀል ይልክ። አሁን እናንተ ወይ ቸርች ሄዳችሁ ወይ ሰንበዴ አንድ አባስጡኝ እናንተ ወይ ሆነ ቦታ ሄዳችሁ ለሆነ ሰው እንዲህ ኃጢአት ሰርቻለሁ ትላላ። እኔ ደግሞ 2 ረካዓት ሰግድና አላህዬ ይሄን ወንጀል ሰርቻለሁ ይቅር በለኝ ብዬ ከልቤ ተጸጽቼ እየየስል ይምረኛል። ከልቤ ከሆነ ቴንክ ዩ ሶ ማች። በቃ ሶ አሁን አላህ ለቅድስና ያለው ልክ በዚህ ሴንስ ነው ማለት ነው። አሁን ደግሞ ይኸውልሽ በክርስትና ስንመጣ እግዚአብሔር ያለው የቅድስና ልክ ልጅን መስዋዕት እስከማድረግ ነው። ለምን መሰለሽ መጽሐፍ ቅዱስ ላይ የኃጢአት ደሞዝ ሞት ነው ይላል። ሰው ኃጢአተኛ ከሆነ ኃጢአት ከሰራ ሞት ነው የሚገባው። ለዛ ነው ሞት ወደ ዓለም ሁሉ የገባበት ዋነኛው ሪዝን። ሶ ሞትን ደግሞ ማሸነፍ የምችይው በምንድን ነው? ደምን በማፍሰስ ነው። መጽሐፍ ቅዱስ ላይ በምሳሌ ደም ካልፈሰሰ ስርየት የለም ይላል። ለምሳሌ ደሙን ናይ ቆያ ልጨርስልሽ። እሺ አንተ ደም ላፍስሰው አይደለም ልጨርስልሽ። ደም ካልፈሰሰ ስርየት የለም ሲል ሪዝኑ ምን መሰለሽ? ደም ውስጥ ካለው ህይወት አንጻር ማለት ነው። ምክንያቱም አንድ ሰው ኃጢአተኛ ከሆነ ለዛ ኃጢአቱ ክፍያው ሞት ነው። ካልሞት በምንም አይነት ወይ ኃጢአቱ ሊሻር አይችልም። አሁን አንቺ እያልሽኝ ያለሽው ቁጭ ብለሽ አላህ ይቅር በለኝ ምናምን ስትይ ኃጢአትሽን እጥብ ከዛ አሁንም ኃጢአት ትሰሪያለሽ ከዛ አሁንም አይገርምም። ግን እኔ ጌታ የሚገርመው እኮ ይሄ ነው እንግዲህ ይታይክ በቃ ልቅናው የምታየው እዚህ ጋር አየካ ቸርነቱን ለጋስነቱን የምታየው እዚህ ጋር ነው። በቃ ወንጀል ሰርተህ ምናምን ከልብ ስትጸጸት እምርሃለሁ ባሪያዬ ከልብ ከሆነ እኔ ላይ ካላሻረክ እምርሃለሁ ያለ ጌታ ነው። ሶ እግዚአብሔር ደግሞ ለኃጢአት ያለውን ጭካኔ በልጁ በክርስቶስ ኢየሱስ ደሙን አስፈስሶ አሳይቷል። ያ ደግሞ ምንድነው? ቅድም ያልኩሽ ደም ካልፈሰሰ ስርየት የለም። ደም ደግሞ ስርየት የሚያስገኘው በውስጡ ካለው ህይወት አንጻር ነው። ምክንያቱም መጽሐፍ ቅዱስ ላይ የሰው ህይወት ያለው በደም ውስጥ ነው ይላል። አይተሻል? እንዳታቋርጭ እንደ ብቻ ቆይ ነው ወንድም ቀጥል እንጂ ምን ሆነ? ከንፈሬ ላይ ነው እንዳለው ንግግር ቀጥል ዝም ብለህ ሶ ይኸውልሽ በደም ውስጥ ህይወት ስላለ ያ ደም ሲፈስ ደግሞ ህይወት ነው እየፈሰሰ ያለው። ሶ ለሞት ቅጣት ለኃጢአት ቅጣት ሞት ነው እንደተባለው ያንን ሞት ደግሞ ክርስቶስ ኢየሱስ ለኔ ሞቶልኝ ነው ህይወት ማገኘው። አሁን እግዚአብሔር ቅዱስ እንደሆነ የምታየው ልጁን ኢየሱስ ክርስቶስን በመስቀል ላይ ደሙን አፍስሶ መስዋዕት ሲያደርግ ነው። ያ ምንድነው የሚያሳየው? አንቺን ወዶሻል፣ ነገር ግን ኃጢአትሽን አይፈልግም። ለምን? እግዚአብሔር ቅዱስ ስለሆነ። ሰው በክርስቶስ ኢየሱስ ሲያምን ኃጢአቱ ይነጻል። የዛኔ እንደ እግዚአብሔር ቅዱስ መሆን ይችላል በክርስቶስ ኢየሱስ ደም ማለት ነው። ያለበዛ ግን ምንም አይነት ወይ እግዚአብሔር የመጨረሻ እድል በዚህ ካልሆነ በቀር ምንም አይነት እድል አላዘጋጀም። ሐሳብ ይገባሻል? አሁን ሰው በክርስቶስ ኢየሱስ ሲያምን የሚነጻበት የእግዚአብሔር ልጅ የሚሆንበት ሪዝን ቅዱስ የሚሆንበት ሪዝን ከደሙ አንጻር ነው፣ ከፈሰሰው ደም አንጻር። አንተ ኢየሱስ መሞቱን በምን እርግጠኛ ነህ? የእግዚአብሔር ቃል አለ፣ መንፈስ ቅዱስ ደግሞ አበራልኝ። ስሞት ጀነት እንደምገባ እሱ ቃል ገባልኝ። የፈጠረኝ ጌታ ቃል ነው አይደል? አንተ ቃሉን አምነህ ነው ትገባለሽ ማለት ነው። ገባለሁ። በቃ ቴንክ ዩ ቅር አለህ? አሁን ይሄንን ያልኩሽ እኔ የመጨረሻው ሐሳብ እግዚአብሔር ነው። አሁን አላህ ቅዱስ ነው። ያኔ ታባዲ ነው። እሺ ወጥተህ እኔ ቤት ትመጣለህ፣ ከጃጋ ታወራለህ። እኔ አሁን የውቀት ደረጃ እንደማይፈቅድ በጣም 999 ጊዜ ነግሬሃለሁ። እሺ አንዴ አሁን ያወራሽው ሐሳብ በጠቅላላ ከና ኃጢአቴ ወደ አላህ ገባለሁ እያልሽ ከሆነ አንቺ አላህ ምን እያልኳት ታንቀላፋለች? አንተ መጥፎ ቃል እንድትጠቀማለህ በእናትህ እግዚአብሔር ማለት ነው። ይምረኛል። ሃይ ሰሚኝሽ እግዚአብሔር ማለት ነው። በቅድስና ሲሪየስ የሆነ አምላክ ነው። አትሸውጂ እህቴ። በልጁ በክርስቶስ ኢየሱስ ካላመንሽ ማለት ነው አሁንም እንዲሁ ልጁ መወለዱን አንተ በእውነት እርግጠኛ ነህ? ሲያስረግዝ በቦታው ነበርክ? በመውለዱ አንተ መውለዱን በምን እርግጠኛ? የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ኢየሱስ የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ልጨርስልሽ፣ ሐሳቤን ልጨርስልሽ። አሁን ይኸውልሽ ሚስ ዲምፕልዬ በምንም አይነት ወይ ማለት ነው እግዚአብሔር ባዘጋጀው በልጁ በክርስቶስ ኢየሱስ ካላመንሽ አሁንም ቢሆን አላህ ያለሽ እንጂ የዘላለም ሕይወት ወራሽ አትሆኚ። ያለበዛ እንዲሁ እንደተመኘሽ ወንድ አታምልክ እያሉክ ነው። አሁን እኔ ቤት ያሉ ሰዎች ወንድ አታምልክ እያሉክ ነው። የኔ ወንድም አሁን ይልቅ ኢየሱስ ወጣ ይህ ሐሳብ ሳያስጨርስ ወደ
እምነት የኃጢአት ባሪያ ነሽ ስለማይል እኔ ያመንኩበት የኔ ባሪያ ነሽ ስላለኝ እኔ እሱ ባሪያ ነኝ። ኃጢአተኛ ነሽ ሲለኝ ደግሞ ኃጢአተኛ እንደሆንኩ ያመንኩ ጊዜ ደግሞ ተውበታለሁ። ተውበት የሚባል ነገር አለ። ሚንስ በእናንተ ቋንቋ ልንገርክና ንስሐ ትገባለህ። ቆመህ ቀርተህ ነው ወላ? አረ እየሰማሁሽ ነው። እኔ እኮ ከማቋርጥሽ ብዬ ነው። አዎ። እና የኛ አላህ የኔ አላህ የተብቃቃ ነው። በቃ የተብቃቃ ማለት ነው። አልወለደም አልተወለደም። በቃ የተብቃቃ ጌታ ነው። አይወልድምም አይወለድም። እኔ ደግሞ አሁን አንተ ባርነት ላልከው በጣም ነው ባርነት የምወደው። በባይዛዊያችን ላይ አስበዋል። ከእስልምና ውጭ ሌላ እምነት ውስጥ ኖሬ ቢሆን ኖሮ በባይዛዊያችን ላይ እዚህ ጋር ሳርም በጣም በእንትን ነው የምናገረው ይሄንና በኩራት እናትና አባቴ የሌላ እምነት ተከታይ ነበሩ እና ልሃለው ሲሉ አንድ ልጅ ወለዱ። ታሪኩን ልንገራ። ከዛም በኋላ ወለዱ አንድ ልጅ። ያ ልጅ ሞተ። ቢሉ ልጅ ወፍ። ከዛ እናቴ ሄዳ ተሳለች። በቃ ያ ረብ ልጅ ከሰጠኸኝ እሰልማለሁ አለች ማለት ነው። የኔ አላስ አያሳፍርም ብዬ ከለ እኔን የመሰለች ለቤታችን ንግስት የሆንኩ ልጅ ተሰጣት ማለት ነው። በምን ቀን ተወለድኩኝ? በማርያም በአመቷ። አባቴ ፕሮቴስታንት ነበር፣ እናቴ ኦርቶዶክስ ነበረች ነው። ከዛም በኋላ አንድ አበባ ስጡኝ ጋይስ። ከዛም በኋላ አንቺ የተወለድሽው ልጅ እኔን የመሰለች ንግስት ወለዱ። ንግስት እውነት ንግስት። ከዛ ለኛ የአባቴ የእናቴ ዘመዶች ይኸው ማርያም ሰጠችሽ አሏት ማለት ነው። በማርያም ቀን ስለተወለድኩ እኔ አላህ ነው የሰጠኝ፣ አቋሜን አልቀይርም አለቻቸው ማለት ነው። አላህ ባሪያ ሆኜ ባርነቱን ወድጄ በባርነት ውስጥ መኖር ሰው ነኝ። እኔም ጌትነቱን ወድጄው ማለት ነው። ጌትነቱን ተቀብያለሁ። ጌታ መሆኑን አምኛለሁ። ላንተ አምላክም ለኔም ጌታ የሆነውን አላህ Subhanahu Wa Ta'ala ተቀብየው በቃ ባርነቱ ተመችቶኝ ነው የምልህ። በቃ እንዴት እንደያዘኝ ደግሞ ብነግርህ ሱብሃነከ ረቢ እንዴ አቀማጥሎ ማለት ነው። እና ወንጀል ሰርቼ ምናምን ሁላ ማለት ነው ማውራው ከሱና ከሱ ጋር ብቻ ነው። በቃ ቀጥታ ያ ረብ ይሄን ወንጀል ሰርቻለሁ አፉ በለኝ እለዋለሁ ማለት ነው። ከልቤ ስጸጸት እሱ ይምረኛል። በሚገርም ሁኔታ ደግሞ ማርታው እንዲህ ዝም ብሎ ማርታ እንዳይመስልህ ከስጦታ ጋር ነው የሚመረኝ። እሱ ጋር ሐሳብ ያለኝ ማለት ነው። እሺ ሐሳብ ያለኝ አሁን ለምሳሌ አላህ ቅዱስ ነው ብለሽ ታምኛለሽ አይደል? ነውር የሌለበት አምላክ ነው። ኦኬ ነውር የሌለበት አምላክ ኦኬ። እኔም አምናለሁ፣ አንቺም ታምኛለሽ። እሱ አሁን አንተ ግን አይደለም። ቆይ አንዴ አንተ ግን አላህ Subhanahu Wa Ta'ala ነውር እንደሌለበት ታምናለህ አይደለ? አምናለሁ። በቃ እሱ ነው በቃ የሚያስማማል። በቃ እንደሱ ከተስማማል እኮ ልንገርሽ፣ ሐሳቡን ልጨርስልሽ። የማን ልጅ ሁኜ ነበር ቅድም ያልከኝ? የማን ልጅ ሁኜ ነበር? አይደለም። አሁን ጥያቄክን በጥያቄ ልመልስና የማን ልጅ ነበር ቅድም ሁኜ ያልከኝ? የእግዚአብሔር ልጅ ያላህ ልጅ ይቅር የለውም። አይደለም አላህ ብላ አትሂድ። የማን ልጅ ሁኜ ነበር? የክርስቶስ ልጅ አይደለ? ክርስቶስ ደግሞ በክርስቶስ ኢየሱስ እግዚአብሔር ልጅ ሁኜ ነው ያልኩሽ እኮ ነው ባነሳሽው ሐሳብ። አሁን አላህ ቅዱስ ነው ብለሽ የምታምኚ ከሆነ እኔም ደግሞ ተቀበልኩሽ። እሺ ቅዱስ ነው ብዬ ያ ቅዱስ የሆነው አምላክ ከሱ ጋር እንዴት ነው ኃጢአተኛ ሊወርስ የሚችለው? ማለት እኔ አሁን ይሄ አይገባኝም እና በግልጽ ማለት ሐሳቤ ልንገርሽ። እሺ አንቺ ኃጢአተኛ ነሽ። ለምሳሌ አላህ ቅዱስ ነው። መጽሐፍ ቅዱስ ላይ በእኛ ልንገርሽ። ለምሳሌ የኃጢአት መጽሐፍ ቅዱስ አታውራ። አሁን እኔ ስለ ቁርአን አውርቻለሁ። አይደለም አሁን በሚገባኝ የኔ እምነት